ከዚያም አንተ ላይ ሰው ላይ መመካት እኮ ይቻላል። ሰው ላይ መመካት አይቻልም። التوكل على الله فقط بعد الجنة. طيب ويتوكل عليهم بالنسبة لا يمكاسو كفر إجماعا فإجماع أهل السنة والجماعة زين كافر. طيب من هذا كفر إجماعا كسلمنا وجه هنا ما نقول التجون قلي بالله نبص مكاكل وسائل على الرجع مدارش على الرجع لببلو زيجا እነዛን መዳረሻዎች ግን የሚለምናቸው ከሆነ ተወኩል የሚያደርግባቸው እነሱ ላይ የሚመካ ከሆነ ነብይ ተይዘውኛል የሚል ሰው እኮ አለ። ኧረ እንደው እንትኖች ፉቅራዎቹ ደግሞ እኔ ተይዤልሃለሁ የሚሉም አሉ። እኔን ያየ እስከ 7 ልጅ ድረስ ያየ ጀሃነም አይገባም የሚሉም አሉ። ሀገራችን እንደዛ ይባላል አይደል? ወደ ቃሉ አካባቢ ከሆናችሁ ታውቁታላችሁ። እሳቸውን ሸገትይን እስከ 7 ዝርያቸው ድረስ ያየ ጀሃነም አይነካውም ማለት ነው። አላሁ ሙስተዓን። እሳቸውን ተከትሎ ቡና ይዞ ሰግዷል ሰውዬ እንቁላህ ብሎ ዝም ብሏል። ሐቂቃው ለዝም ሊሆን እኮ ይችላል። والله ሸይጣን የማይሰራው ነገር የለም። ሰዎች እንዲህ ያለ አቂዳ የተበላሸ ነገር ካላቸው እሳቱ ላይ ሲያደርጉት ሸይጣን በማናየው መልኩ እሳቱ ጋር እንዳይገናኝ ማድረግ ይችላል። ተፈይላት ሊያደርግ ይችላል። ወይ ደግሞ ቡናውን ላይ የሆነ ነገር ሊያደርግ ይችላል። ሸይጣን የሰው ልጅ ለማሳሳት የማይፈነቅለው ድንጋይ የለም። እንደዚህ መንገድ ለቀቅ ካደረጉለት ይዞ ገደል ነው የሚገባው። እና አላህን ትተው ሰዎች ላይ የሚመኩ ከሆኑ ካፈሩ ኢጅማዓን ይከፍራሉ። እዚህ ጋር አላህና ሰዎች መካከል ወሳኢት ማድረግ ለሁለት ይከፈላል። አንደኛ ሰዎቹ ሳይሆን አላህን በእነሱ ይሁንብህ ብሎ መለመን። ይሄ ምን ይባላል? ተወሱል ነው የሚባለው። ተወሱል ማለት አላህና እኛ መካከል ሌላ ማድረግ ማለት ነው። ተወሱል ይባላል። ምን አልኩኝ? ይሄንን ተወሱል ይባላል። ይሄ ተወሱል ሁለት አይነት ነው። አንደኛ ተወሱል እንግዲህ طبعا እየተነጋገርን ያለ ነው